ሰላም ሰላም ውድ የሳይንስኪ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ 10ኛ ክፍል ባዮሎጂ ዩኒት 3 ባዮኬሚካል ሞለኪውልስ የሚል ትምህርት ይዘን መጥተናል ማለት ነው። ስለዚህ ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ እንዲሁም ደግሞ ለጓደኞቻችሁ ሼር እንድታደርጉ ሀሳብ አስተያየት ወይም ደግሞ ጥያቄ ካላችሁ ደግሞ ኮሜንት ሴክሽን ላይ እንድታሳውቁን በአክብሮት እጠይቃለሁ ማለት ነው። ስለዚህ በዛሬው የምናየው ምንድነው ኢንትሮዳክሽን ፓርቱን እና ስለ ዋተር አንዱ ኢንኦርጋኒክ ኮምፓውንድ ነው ወይም ሞለኪውል ነው። ስለሱ አይተን ትምህርታችንን እናጠቃልላለን ማለት ነው። ስለዚህ ተማሪዎች ይህንን ዩኒት ከጨረሳችሁ በኋላ ማወቅ ያለባችሁ ዩኒት አውትከም አለ ማለት ነው። ስለዚህ ይህን ዩኒት አውትከም እኔ በደንብ ሙሉ ዩኒቱን ከነ ኤክሰርሳይዝ ስሰራላችሁ እናንተ ደግሞ እዚህ እየተመለሳችሁ አንደርስታንድ ማድረጋችሁን ቸክ ታደርጋላችሁ ማለት ነው። እዚህ ላይ ጊዜ አላጠፋም። 3.1 ምን ይላል? ባዮኬሚካል ሞለኪውልስ ይላል። ይህ ሰብ ቶፒክ ምን አለው? የራሱ የሆነ ኦብጀክቲቭስ አለው ወይም ደግሞ ይህን ከጨረሳችሁ በኋላ ማወቅ ያለባችሁ ማለት ነው። ኦኬ እንዲሁም መጽሐፉ በጥያቄ ነው የሚጀምረው። ዋት አር ባዮሎጂካል ሞለኪውልስ ይላል። ባዮሎጂካል ሞለኪውል እነማን ናቸው? እንዲሁም ደግሞ እንዴት እነሱን ዲፋይን ታደርጋቸዋላችሁ ወይም ደግሞ ትገልጻቸዋላችሁ ይላል ማለት ነው። እንዲሁም ደግሞ ሜክ ኤ ሊስት ኦፍ ኦል ባዮሎጂካል ሞለኪውል ዩ አር ፋሚሊያር ዊዝ ኤንድ ዲቫይድ ዘም ኢንቱ ቱ ካታጎሪስ ምን ይላል? ሁሎችንም እናንተ የምታውቋቸውን ባዮሎጂካል ሞለኪውሎች ምን አድርጉና ሊስት አድርጉና ዲቫይድ አድርጓቸው ነው የሚል እዚህ ጋር ማለት ነው። ስለዚህ ምንና ምን ብለን ከፍላቸዋለን ማለት ነው። ኢንኦርጋኒክ ሞለኪውል እና ኦርጋኒክ። ስለዚህ ምንድናቸው? ኢንኦርጋኒክ ማለት ምን ማለት ነው ተማሪዎች? በውስጡ ምንድነው ካርበን እና ሃይድሮጅን ከሌለ ማለት ነው። ሃይድሮጅን እና ካርበን ከሌለ ኢንኦርጋኒክ ነው። ኦርጋኒክ ለመባል ደግሞ ምን መያዝ አለበት? የግድ ካርበን መያዝ አለበት። እዚህ ጋር ሁሌም ትምህርት ሳስተምር አሳይመንት እሰጣለሁ ማለት ነው። ጎግል ላይ ሰርች የምታደርጉልኝ አንድ አሳይመንት እሰጣችኋለሁ ማለት ነው። የአሳይመንት ምንድነው? ለምሳሌ ኦርጋኒክ ኮምፓውንድ ነው ለማለት እዚህ ጋር ምንድነው ያለው? መስት ኮንቴን ካርበን ብሏል። ካርበን መያዝ አለበት ብሏል። ኦኬ ካርቦን ዳይኦክሳይድ ምንድነው? ኦርጋኒክ ነው ኢንኦርጋኒክ ነው የሚለውን በፓርት 2 ነው የምመልስላችሁ። እንዲሁም ደግሞ እናንተም ሰርች አድርጉ ማለት ነው። ኦኬ ወደ ቀጣዩ እንሂድ። ስለዚህ ይቅርታ ሳልት ሶዲየም ክሎራይድ ሜይ ኦር ሜይ ናት ካርቦን ኮንቴን ሰምታይምስ ኮንቴን ሶዲየም ኦክሲጅን እና ካልሲየም ይዛሉ ማለት ነው። ነገር ግን ከካርበን ውጭ ይላል ኢንኦርጋኒኮች። ኦርጋኒክ ደግሞ ምንድነው? መስት ኮንቴን ካርበን የግድ ካርበን መያዝ አለባቸው እያለን ነው። ኦኬ እዚህ ጋር ኮንቴን ካርበንን ሃይድሮጅን ሰምታይምስ ምን ይዛሉ? ናይትሮጅን፣ ኦክሲጅን፣ ሳልፈር እና ፎስፈረስ ይዛሉ እያለን ነው ማለት ነው። ኦኬ አሁን ቀጥታ እዚህ ጋር አቴንሽን ብሎ አንድ ነገር ኬዝ ስተዲ ሰጥቶናል ማለት ነው። ምን ይላል? አወር ቦዲ ኢዝ ሜድ አፕ ኦፍ ቱ ታይፕ ኦፍ ባዮኬሚካል ሞለኪውልስ። የኛ ሰውነት ምንድነው? ከሁለት ባዮኬሚካል ሞለኪውሎች ነው እየተሰራው እያለ ነው። እነዚህ ደግሞ እነማን ናቸው? ኦርጋኒክ እና ኢንኦርጋኒክ። ኦኬ ባዮኬሚካል ሞለኪውል ዛት ዱ ኖት ኮንቴን ቦዝ ካርበን ኤንድ ሃይድሮጅን ምን እንለዋለን ማለት ነው? ኢንኦርጋኒክ ባዮኬሚካል ሞለኪውል ይላል። ስለዚህ ምን ማለት ነው ይሄ? በውስጡ ካርበን እና ሃይድሮጅንን ካልያዘ ምንድነው? ኢንኦርጋኒክ ሞለኪውል ነው የምንለው ማለት ነው። እንዲሁም መኒ ኢንኦርጋኒክ ኮምፓውንድስ ሰቻስ ይላል እዚህ ጋር ሰቻስ ዋተር ኤንድ ሃይድሮክሎሪክ አሲድ ጀነሬትድ ባይ አወር ስቶማክ። ደግሞ አብዛኞቹ ወይም ደግሞ ብዙ ኢንኦርጋኒክ ኮምፓውንዶች ደግሞ ለምሳሌ እንደ ውሃና ሃይድሮክሎሪክ አሲድ በእኛ በሆዳችን ወይም ደግሞ ስቶማክ ውስጥ ጀነሬት ይደረጋሉ ይመረታሉ እያለ ነው። ኢንክሉዲንግ ሃይድሮጅን አተም ሶ ኦንሊ ኤ ፊው ኢንኦርጋኒክ ኮምፓውንድ ኦን ዘ አዘር ሃንድ ኮንቴንስ ካርበን አተም። ኦኬ ተማሪዎች እዚህ ጋር ታድላችኋል። ጥያቄያችሁ ወይም ደግሞ አሳይመንታችሁ እዚህ ላይ መጻፋችሁ ሰርቶታል ማለት ነው። ኦንሊ ኤ ፊው ኢንኦርጋኒክ ኮምፓውንዶች ኦንሊ በጣም ጥቂት የሚባሉ ኢንኦርጋኒክ ኮምፓውንዶች ኦን ዘ አዘር ሃንድ ኮንቴን ካርበን አተም ይይዛሉ። ለምሳሌ እንደ ካርቦን ዳይኦክሳይድ። ኦኬ እዚህ ጋር ካርቦኔት ለምሳሌ ካልሲየም ካርቦኔት ቢሰጣችሁ ምንድነው ይሄ? ኢንኦርጋኒክ ነው። ካርቦኔት ከያዘ ምንድነው? እንደ ኢንኦርጋኒክ ነው ኮንሲደር የሚደረግ ነገር ግን በውስጡ ምን ይዟል? ካርበን ይዟል። ኤክሴፕሽን ነው ማለት ነው። ኦኬ እንደዚህ ከሆነ ሌላ አሳይመንት ነው የምሰጣችሁ ማለት ነው ተማሪዎች። ስለዚህ ኢንኦርጋኒክ እንደዚህ ካልን ዋት አባውት ኢንኦርጋኒክ ለማለት ኢንኦርጋኒክ ደግሞ የምንላቸው አሬ ሞለኪውልስ ዛት ሜድ አፕ ኦፍ ቦዝ ካርበን ሃይድሮጅን በውስጣቸው ወይም ደግሞ
ከካርበን እና ከሃይድሮጅን የተሰሩ ከሆኑ ኦርጋኒክ ባዮሎጂካል ሞለኪውል እንላቸዋለን ማለት ነው። እንዲሁም ደግሞ ኮቫላንት ቦንድ በውስጣቸው የሚኖረው ቦንድ ምንድነው? ኮቫላንት ቦንድ ነው። ስለ ኮቫላንት ቦንድ 10ኛ ክፍል 9ኛ ክፍል በደንብ ተምራችኋል በኬሚስትሪ ትምህርታችሁ። ስለዚህ ኮቫላንት ቦንድ ምንድነው? ሸሪንግ ኦፍ ኤሌክትሮን የሚመሰረት ማለት ነው። በአተሞች መካከል ኤሌክትሮናቸውን ወይም ደግሞ ያላቸውን ቫላንስ ኤሌክትሮን ሼር አድርገው የሚመሰርቱት ኬሚካል ቦንዲንግ ነው ማለት ነው የኮቫላንት ቦንድ። ስለዚህ በእነዚህ ኦርጋኒክ ሞለኪውሎች ባዮሎጂካል ሞለኪውል ውስጥ የሚገኘው ቦንድ ማን ነው? ኮቫላንት ቦንድ ነው ማለት ነው። ሶ ኮቫላንት ቦንድስ አር ዩዝድ ቱ ሜክ ኦርጋኒክ ባዮኬሚካል ሞለኪውል ኢን ሊቪንግ ክሬቸር። ህይወት ባላቸው ፍጡራን ላይ ምንድነው እነዚህ ባዮኬሚካል ኮምፓውንዶች ለመስራት የሚያገለግለው ቦንድ ኮቫላንት ቦንድ ነው ማለት ነው። ኢንክሉዲንግ ሁማን ቢንግ የሰውን ቦዲ ጭምር ለመስራት የሚያገለግለው ምንድነው? ኮቫላንት ቦንድ ነው። ለምሳሌ በሰውነታችን ውስጥ ምንድነው ፕሮቲኖች አሉ። እነዚህ ፕሮቲኖች ቦንድ ያደረጉት በኮቫላንት ቦንድ ነው ማለት ነው። በዚህ ነው ማለት ነው። ሶ ካርበን ኤንድ ሃይድሮጅን ሪስፔክቲቭሊ አር ዘ ሰከንድ ኤንድ ዘ ሰርድ ሞስት አባንደንት ኤሌመንት ኢን ዮር ቦዲ። በሰውነታችን ውስጥ ወይም ደግሞ በእኛ አካል ውስጥ ካርበን እና ሃይድሮጅን ሪስፔክቲቭሊ ዘ ሰከንድ ኤንድ ዘ ሰርድ። ይሄ ማለት ምንድነው? ካርበን ሁለተኛ እንዲሁም ደግሞ ሃይድሮጅን ደግሞ ሶስተኛ አባንደንት በጣም በብዛት በሰውነታችን ውስጥ የምናገኛቸው ኤሌመንቶች ናቸው ማለት ነው። እንዲሁም ደግሞ ምን ይላል? You will soon figure out how those two elements interact in meal you eat። ትንሽ ከቆያችሁ በኋላ ምንድነው እነሱ እንዴት ከኛ ከምንበላው ምግብ ጋር እንዴት ኢንተራክት እንደሚያደርጉ ፊገር አውት ታደርጋላችሁ ወይም ደግሞ አንደርስታንድ ታደርጋላችሁ እያለን ነው ማለት ነው። ኦኬ በቀጣይ ቪዲዮ ስላይድ የምናየው ይሆናል ማለት ነው። ስለዚህ ምንድነው ዘ ኮምፓውንድ ዛት ሜክ ዮር ቦዲ ስትራክቸር ኤንድ ዘ ኬሚካል ዛት ኪፕ ዩ ኦርጋኒክ። ሶ የምናየው አሁን ኢንኦርጋኒክ ሞለኪውል ስለ ዋተር ነው የምናጠነው ማለት ነው። አሁን በዚህ ቪዲዮ አጠቃላይ ስለ ዋተር ፕሮፐርቲዎች በደንብ አይተን ቀጣይ ኢንኦርጋኒክ ሞለኪውሎችን እያንዳንዳቸውን በፓርት 2 የምናይ ይሆናል ማለት ነው። እንዲሁም ደግሞ ይህንን ኢንኦርጋኒክ ሞለኪውል ወይም ደግሞ ስለ ዋተር ካጠናን በኋላ ኦብጀክቲቮች አሉ ማለት ነው። ምንድነው የመጀመሪያው? ሜንሽን ዘ ፕሮፐርቲ ኦፍ ዋተር ይላል። የውሃን ፕሮፐርቲ ሜንሽን ታደርጋላችሁ ወይም ደግሞ ትጠቅሳላችሁ እያለ ነው። እዚህ ጋር የውሃን ፕሮፐርቲ ትጠቅሳላችሁ የመጀመሪያው። እንዲሁም ደግሞ ሁለተኛው ምን ይላል? ዲስከስ ዘ ኢምፖርታንስ ኦፍ ዋተር ፎር ሊቪንግ ኦርጋኒዝም። ለህይወት ላላቸው አካላት የውሃን ጠቀሜታ ዲስከስ ታደርጋላችሁ እያለን ነው። ኦኬ ይሄ እንደውም በጀነራል ሳንማር የምንሰራው ጥያቄ ነው ማለት ነው። ስለዚህ ኢንኦርጋኒክ ሞለኪውልስ አስ ፕሪቪየስሊ ስቴትድ በቀደም እንደገለጽ ነው እያለ ነው ምን ካርበንን እና ያልያዙ ማለት ነው። እንዲሁም ደግሞ ዌር ናት ክሪኤትድ ትሩ ባዮሎጂካል ሚንስ ኤክሴፕት ኦክሳይድ ኦፍ ካርበን። ኦክሳይድስ ኦፍ ካርበን እና ካርቦኔቶች ያልተሰሩ ባዮኬሚካል ባዮሎጂካል ምንድነው ሞለኪውሎች ናቸው ማለት ነው። እነዚህ ኢንኦርጋኒክ ሞለኪውል የምንላቸው ለምሳሌ ካርቦን ዳይኦክሳይድ ቀደም ብያቸዋለሁ ተማሪዎች ኤክሴፕሽን ነው። ካርበን ዳይ ኦክሳይድ ኦክሳይዶች ለምሳሌ ካርበን ኦክሳይዶች ለምሳሌ እንደ ካርቦን ዳይኦክሳይድ ካርቦን ሞኖክሳይድ የምንላቸው እነዚህ ካርበን አላቸው ነገር ግን እንደ ኢንኦርጋኒክ ሞለኪውል ነው ማለት ነው ኮንሲደር የሚደረጉት። እንዲሁም ደግሞ ካርቦኔቶች ለምሳሌ CO3- ያላቸው ማለት ነው። ለምሳሌ እዚህ ጋር ካልሲየም የሚጨመርበት ካልሲየም ካርቦኔት ምንድነው? ኢንኦርጋኒክ ሞለኪውል ነው ማለት ነው። ለምሳሌ ኤክሴፕሽን አለ። ካርቦኔት እና ኦክሳይድ ኦፍ ካርበን ከሆኑ ኢንኦርጋኒክ ብሏቸው ስላለ መጻፉ ማለት ነው። ስለዚህ ዋተር ኢዝ አን ኤግዛምፕል ኦፍ ኢንኦርጋኒክ ሞለኪውል ነው። ምክንያቱም ዋተር ለምንድነው ኢንኦርጋኒክ ሞለኪውል የያዘ የሆነው ካርበን በውስጡ ስለሌለ ማለት ነው። ሶ ዋተር ኢዝ አን ኤግዛምፕል ኦፍ ኢንኦርጋኒክ ሞለኪውል ይላል። ሶ ኢን ሴክሽን 3.1111 ቢሎ ዲስከስ ዘ ፕሮፐርቲ ኦፍ ዋተር ኤንድ ኢትስ ኢምፖርታንስ ኢን ሊቪንግ ሲስተም ይላል። ቢፎር ሪዲንግ ዚስ ሴክሽን ፕሊዝ አንሰር ዘ ፎሎዊንግ ኩዌስችን ይላል። ኦኬ ጥያቄዎች መልሱ ይችላል። ዘ ፕሮፐርቲ ኦፍ ዋተር ውሃ ምን አይነት ባህሪያቶች አሉት የሚለው እናያለን ማለት ነው። ዋተር ኢዝ አን ኢንኦርጋኒክ ሞለኪውል ኮምፖዝድ ኦፍ 2 ሃይድሮጅን ኤንድ 1 ኦክሲጅን ማለት ነው። ዋተር ምንድነው? ኢንኦርጋኒክ ሞለኪውል ሲሆን 2 ሃይድሮጅን እና 1 ኦክሲጅን የተሰራ ማለት ነው። 2:1 ነው ማለት ነው። 2:1
የተሰራው 2 ሃይድሮጅን እና 1 ኦክሲጅን የተሰራ ምንድነው ኮምፓውንድ ነው ማለት ነው ዋተር የምንለው። ሶ ምንድነው ጀነራል ፎርሙላው ምንድነው ታውቁታላችሁ ብዙ ጊዜ H2O ነው ማለት ነው። እዚህ ጋር H2O ጀነራል ፎርሙላው ነው ማለት ነው። ወይም ደግሞ ኬሚካል ፎርሙላው ሶ each water molecule has composed of ምን 2 ሃይድሮጅን and linked to a single atom አሁን ያልኳችሁ ማለት ሲንግል ኦክሲጅን አተም ማለት ነው። ስለዚህ life would not exist on our planet if did not have access to water በፕላኔታችን ወይም ደግሞ እኛ በምንኖርባት መሬት ውሃ ከሌለ ላይፍ ኤግዚስት ማድረግ አይችልም፣ መኖር ደግሞ ወይም ደግሞ ሰርቫይቭ ማድረግ አይችልም ነው የሚለን። ሶ ኢት ኢዝ ሲግኒፊካንት ፎር ቱ ሪዝንስ ይሄ ደግሞ የሆነው በሁለት ምክንያቶች ነው። ምክንያቱም የመጀመሪያው ዋተር ምንድን ነው ኢት ኢዝ ዘ ኪ ኮምፖነንት ኦፍ ዘ ሴል በቃ አብዛኛው እንደውም ብዙ ፓርቱ የሴል ምንድነው ውሃ ነው የሚባለው። ስለዚህ እንዲሁም ደግሞ ሌላው ምንድነው it accounts for 90 up to 70% of the cell mass the cell mass ከሰባ እስከ 95 የሚደርሰው የሴሉ ማስ ውሃ ነው። እንዲሁም ደግሞ የኛ የሰውነታችን ክፍል በጣም አስደናቂ በሆነ መንገድ ምንድነው 60% ውሃ ነው የኛ የራሳችን የሰውነት ክፍላችን ማለት ነው። በጣም አስደናቂ ነው ይሄ። ስለዚህ በዚህ ምክንያት ውሃ ከፕላኔታችን ላይ ጠፋ ማለት ምን ማለት ነው ተማሪዎች? ላይፍ ኤግዚስት አያደርግም ወይም ደግሞ መኖር አይችልም ማለት ነው። ዋተር ኦልዞ ቢንግ የሲምፕል ሞለኪውል ምንም እንኳ ሲምፕል በጣም ቀላል የሆነ ሞለኪውል ቢኖርም ሃዝ ሰም ሰርፕራይዚንግ ኳሊቲስ በጣም አስገራሚ የሆነ ኳሊቲዎች አሉ። እንደውም ኢን ዋተር ሞለኪውል ኢች ሃይድሮጅን አተም ሼርስ ኤሌክትሮን ዊዝ ፔር ዊዝ ኦክሲጅን አተም በኮቫላንት ቦንድ ነው ሼር አድርገው ነው ማለት ነው። ኦክሲጅን እና ሃይድሮጅን ኤሌክትሮናቸውን ሼር አድርገው ነው የሚመሰርቱት ማለት ነው። ኦክሲጅን ኢዝ ሞር ኤሌክትሮኔጋቲቭ ዛን ሃይድሮጅን ኦኬ ይሄንን ኦክሲጅን ከሃይድሮጅን የበለጠ ኤሌክትሮኔጋቲቭ ስለሆነ ሞር ሻርድ የሆኑ ኤሌክትሮኖች ወደ ኦክሲጅን ይቀርባሉ ማለት ነው። ይህን በኬሚስትሪ ትምህርት በደንብ የምታዩት ይሆናል። ሶ ዘ ሼሪንግ ኦፍ ኤሌክትሮን ይላል ቢትዊን ዘ ሼሪንግ ኦፍ ኤሌክትሮን ቢትዊን ኦክሲጅን ኤንድ ሃይድሮጅን ኢዝ አንኢኳል። ስለዚህ ምን ስለሆነ ኦክሲጅን ሞር ኤሌክትሮኔጋቲቭ ስለሆነ ኤሌክትሮኖች ወዴት ይመጣሉ ማለት ነው? ሞር ወደ ሃይድሮጅን ወደ ኦክሲጅን ይመጣሉ ማለት ነው ኤሌክትሮኖች። እንደዚህ ነው የሚሆነው ማለት ነው። ስለዚህ ይሄ ምን ይሆናል ማለት ነው? ኤሌክትሮን በሃይድሮጅን እና በኦክሲጅን መካከል ኢኳል ሼሪንግ ኦፍ እንዳይኖር ያደርገዋል ማለት ነው። ኢኳል ሼሪንግ ያ ምንድነው ይፈጥራል ደግሞ ፖላር የሆነ ኢንድ ያለው ለምሳሌ ፖዚቲቭ ኢንድ እና ኔጌቲቭ ኢንድ ያለው ሞለኪውል እንዲፈጠር ያደርጋል ማለት ነው። ሶ ዚስ አንኢኳል ኤሌክትሮን ሼሪንግ ክሬትስ ቱ ኤሌክትሪክ ዳይፖል ምንና ምን ኦክሲጅን ቤሪንግ ፓርሻል ኔጌቲቭ ወደ ኦክሲጅኑ የሚጠገው ምንድነው ፓርሻል ኔጌቲቭ ምክንያቱም ኦክሲጅን ሞር ኤሌክትሮኔጋቲቭ ስለሆነ። እንዲሁም ደግሞ ወደ ሃይድሮጅን ደግሞ የሚጠጋል ምንድነው ወደ ሃይድሮጅን የሚጠጋል ምንድነው ወይም ሃይድሮጅን ላይ የሚገኘው ፖዚቲቭ የሆነ ፓርሻሊ ነው ወይም ቀጥታ ፖዚቲቭ ሳይሆን ፓርሻል ፖዚቲቭ እና ፓርሻል ኔጌቲቭ ማለት ነው። ሶ ዳይፖል ኤሌክትሪክ ፎርስ ይፈጠራል ማለት ነው። ስለዚህ ይሄ ደግሞ ዋተር ሞለኪውል ምን እንዲሆን ያደርገዋል ፖላር ኮምፓውንድ ያደርገዋል ማለት ነው። ሶ ዘ ፖላሪቲ ኦፍ ዋተር ሃዝ ኢምፖርታንት ኬሚካል ኢምፕሊኬሽን ሶ ውሃ ፖላር መሆኑም ራሱ ሌላ ጠቀሜታ አለው ማለት ነው። እንዲሁም ደግሞ አናዘር ኢምፖርታንት ኮንሲኩዌንስ ኦፍ ዘ ፖላሪቲ ኦፍ ዋተር ሞለኪውል ኢዝ ዛት ዋተር አትራክትስ አናዘር አተም አናዘር ፖላሪቲ ኦፍ ዘ ዋተር ሞለኪውል ኢዝ ዛት ዘ ዋተር አትራክት ዋን አናዘር። ስለዚህ ዋተር እና ዋተር በራሳቸው አትራክት እንዲደራረጉ ያደርጋቸዋል። በዛ ውስጥ ደግሞ ምን ቦንድ ይፈጠራል ሃይድሮጅን ቦንድ ይፈጠራል ማለት ነው። ምን ማለት ነው ተማሪዎች? እዚህ ጋር ለምሳሌ እዚህ ጋር አንድ ሃይድሮጅን ዋተር እዚህ ጋር አንድ ዋተር ቢሆንና እዚህ ጋር ደግሞ ሌላ ዋተር ቢኖር በዚህኛው ሃይድሮጅን እና በዚህኛው ኦክሲጅን መካከል ቦንድ ይፈጠራል። በዚህኛው ሃይድሮጅን እና በዚህኛው ኦክሲጅን መካከል ቦንድ ይፈጠርና ምን እንዲፈጠር ሃይድሮጅን ቦንድ እንዲፈጠር ያደርጋል። ሃይድሮጅን ቦንድ 9ኛ ክፍል ተምራችኋል። እንዲሁም ደግሞ ማወቅ ከፈለጋችሁ ጎግል ላይ ሰርች አድርጉ ብዙ ሪሶርስ አለ ማለት ነው። እንዲሁም ደግሞ የዋተርን ፕሮፐርቲ በደንብ እንድታውቁ ይረዳችኋል ማለት ነው። እዚህ ጋር እኔ አልነግራችሁም እንደዚህ እንዲሆን ያደርገዋል ማለት ነው። ስለዚህ አሁን ቀጥታ የማልፈው ምንድነው ሰም ታይፒካል አይነተኛ የሆኑ የውሃ ባህሪያትን እናያለን ማለት ነው። የመጀመሪያው ምንድነው
ዋተር አስ ሶልቨንት ወይም ደግሞ እንደ አማሚ ወይም ደግሞ ኮንሲደር ይደረጋል ማለት ነው። ሶ ዋተር ሃዝ አን ኢፌክቲቭ ሶልቨንት ፎር አዮንስ ኤንድ ፖላር ሞለኪውሎችን ምንድነው ዋተር የሚያደርገው አማሚ ሆኖ ያገለግላል ማለት ምኖችን አዮኖችን እንዲሁም ደግሞ ፖላር ሞለኪውሎችን። ተማሪዎች በኬሚስትሪ ትምህርታችሁ ምን ተብላችሁ ተምራችኋል? ይህን ታስታውሳላችሁ። ላይክ ዲዞልቭስ ላይክ ለምሳሌ ውሃ ምን ስለሆነ ውሃ ፖላር ስለሆነ ፖላር ኮምፓውንዶችን ነው ማለት ነው የሚያሟሟው። ነገር ግን ለምሳሌ ውሃ ውስጥ ምን ኦይል ምን ሌላ ምን ልበላት ኦርጋኒክ የሆነ ሞለኪል ወይም ደግሞ ነን ፖላር የሆነ ሞለኪል ብታስገቡ አያሟሟም። ምክንያቱም ፖላር ከሆነ ፖላር ኮምፓውንድ ነው ማለት ነው እንትን የሚለው የሚያሟሟው። ስለዚህ ላይክ ዲዞልቭስ ላይክ የሚለው በኬሚስትሪ ትምህርት የምትማሩት ይሆናል ማለት ነው። እዚህ ጋር እኔ ዘለዋለሁ። ስለዚህ ዋተር ምንድነው የሚያደርገው ማለት ነው ፖላር የሆኑትን እንዲሁም ደግሞ አዮኖችን ነው ማለት ነው ሶልቭ የሚያደርገው እንደ ሶልቨንት የሚያገለግል እነዚህን ያሟሟቸዋል ማለት ነው። ለምሳሌ ሹገር ግላይሴሮል ቢካዝ ዋተር ሞለኪውል አትራክትስ ቱ ዘ አዮን ኤንድ ፖላር ሞለኪውል ኮዚንግ ዘም ቱ ኮንግሪጌት እና ሰፓሬት እንዲሆኑ ያደርጋቸዋል ማለት ነው። ሶ ዋተር አስ ሶልቨንት አየን። ሁለተኛው ሃይላይት ነው እያየው የሚሄደው ማለት ነው። ዋተር ምን ተብሎ ነው ዩኒቨርሳል ሶልቨንት ተብሎ ነው የሚታወቀው ማለት ነው። ወይም ደግሞ ዓለም አቀፋዊ አማሚ ለምን እንደሆነ ሰርች አድርጋችሁ ትመጣላችሁ። ይሄን አሳይመንት ሰጥቻችኋለሁ። ምክንያቱም ቀደም ምን ብያችኋለሁ ላይክ ዲዞልቭስ ላይክ ነው ከተባለና ዋተር ፖላሮችን ብቻ የሚያሟሟ ከሆነ ለምን ዋተር ዩኒቨርሳል ሶልቨንት ተባለ የሚለውን ሰርች አድርጋችሁ በቀጣይ ቪዲዮ የምነግራችሁ ይሆናል። ወይም ደግሞ ኮሜንት ሴክሽን ላይ የምታውቁት አሁን ካላችሁ ኮሜንት ሴክሽን ላይ ጻፉልን ማለት ነው። ሁለተኛው የውሃ ባህሪ